ኤሌክትሪክ መኪኖች ላይ ዋና ከሚባሉት ነገሮች መካከል አንደኛው ሃይ ቮልቴጅ ባትሪ ነው። በትክክል ሃይ ቮልቴጅ ባትሪ የለም ማለት እንግዲህ ተሽከርካሪው ያው ወደ ቀፎነት ያው ተሽከርካሪው ባዶ ነው ማለት አይደለም። ዞሮ ዞሮ ብዙ ነገሮች በውስጡ አሉ። ግን እንደው አንድ አራተኛውን የሚይዘው እንዲያውም አንድ ሶስተኛውን ልትለውም ትችላለህ። አንድ ሶስተኛውን ብለን እንውሰድ። ከሳይንሱም ከክብደቱም እንዲያውም ክብደቱም ያለው ታውቃለህ ኤሌክትሪክ መኪና ባትሪው ላይ ነው። ትክክል ነው። ጥበቡም ያለው ባትሪው ላይ ነው። ትክክል ነው። ዋጋውም ደግሞ ብታየው ባትሪው ላይ ነው። ከኮስትም አንግል አንጻር ላይ ስታየው ይሄ የሃይ ቮልቴጅ ባትሪ የምንለው በቃ በናፍጣ ወይም በቤንዚን ጊዜ የሳልቫቲዮ የምንለው ፓርት ነው እኮ ኢነርጂውን ስቶር የሚያደርግልህ ፓርት ነው። ይሄ ኢነርጂ ስቶር የሚያደርግልህ ፓርት ደግሞ ኃይሎችን ይሰጣል። ይሄ ኃይል የሚሰጠው ምንድነው? ሃይ ቮልቴጅ ነው። ይሄ ሃይ ቮልቴጅ ከ60 ቮልት በላይ ሲሆን እንደ ስታንዳርድ ሃይ ቮልቴጅ ይባላል። እንዲያውም ኤሌክትሪክ መኪና ላይ እኮ ከ300 ቮልት በላይ ነው የምታገኛቸው። እነዚህ ከ300 በላይ ያሉ ቮልቶች ላይ ለሞተር፣ ለኢንቨርተር፣ ለሃይ ቮልቴጅ ለምንላቸው ኮምፕረሰር፣ ለእንደዚህ ኃይሎችንም እንዳለ የሚሰጥልን ይህ ሃይ ቮልቴጅ ሲስተም ላይ ምን አይነት ቆንጆ ነው፣ ባትሪው በጣም አሪፍ ነው የምንላቸው ነገር ምንድን ሲያሟላ ነው? ሁለተኛ የምናያቸው በጣም ካሉን ሰዓት አንግል አንጻር ላይ 5 ፖይንቶች እናነሳለን። የኤሌክትሪክ መኪናችንን ባትሪ የሚገሉብን ወሳኝ ነገሮች ምንድን ናቸው የሚለውን ነገር ላይ እናነሳለን። በጣም ወሳኝ ናቸው። እነዚህ ከተጠነቀቅን እድሜውን እንጨምራለን። እነዚህን 5 ወይም እስከ 6 ይሆናሉ ሰዓታችንን አይተን በጣም ጥንቃቄ ካደረግን የባትሪያችንን ህይወት መጠን ሊያራዝሙ የሚችሉትን ነገሮች ላይ እንደ ቲፕ እናነሳቸዋለን ማለት ነው። ወሳኝ ነገር ስትል እኮ ጠቃሚ መሰለኝና ይሄ ነገር ይጠቅማል። እሺ ቀጥል። እና አንድ ባትሪ ማለት ነው ያው ባትሪ እንግዲህ ለኤሌክትሪክ መኪና ላይ ወሳኙ ነው ብለን አንስተነዋል። በጣም አሪፍ ነው የሚባለው ባትሪ ምን ሲያሟላ ይመስላል? አንድ የኤሌክትሪክ መኪና ባትሪ በጣም ቆንጆ ነው የሚባለው በኔ ፕሬስኬት ምንድነው በኔ እይታ ካየኸው ሴፍቲ መሰረታዊ ነገር ነው ብዬ ነው ማስበው። አንድ ባትሪ በመሰረታዊነት ኢነርጂ ዴንሲቲ እንዳለ ሆኖ እሱ ዋና ነው። በእርግጥ ግን ለኔ ግን ሴፍቲ ቅድሚያ ይሰጣል። ትክክል። ዋናው ሴፍቲውን በጣም ያው ሴፍቲ ላይ ድርድር የለውም። ባይዘዌ ባትሪ እኮ ማለት እኮ በጣም ሊፈነዳ የሚችል ነገር ይዘው የምትሄደው ነው። እንዲያውም ይባላል ፋየር ትራያንግል እንለዋለን። የሚገለው ሙቀት ብቻ ነው። የመኪና ባትሪ እሳት ለማስነሳት የሚፈልገው ትንሽዬ ሙቀት ማግኘት ነው። ለዛ ነው ሙቀት እንዳይኖረው ባትሪውን በብዛት በኩሊንግ ሲስተሞች ስትሮንግ ይሁን የምንላቸው፣ ባትሪ ማኔጅመንት ሲስተሙ በጣም ስትሮንግ ይሁን የምንላቸው ለዚህ ነው። ስለዚህ አንድ የኤሌክትሪክ መኪና ባትሪ ወይም አድማጮቻችን ወይም የመኪና ሸማች አንድ መኪና ሊገዛ ሲል መጠየቅ ያለበት ጥያቄ የመጀመሪያው የባትሪ ታይፑ ምን አይነት ነው የሚለው ነው። ይሄ የባትሪ ታይፑ ምን አይነት ነው የሚለው ኢነርጂ ዴንሲቲውን ያውቃል። ኤንኤምሲ ነው፣ ኒኬል ማንጋኒዝ ኮባልት የምንለውን ታይፕ የሚጠቀም ባትሪ ነው። ኤልኤፍፒ የምንለው ሊቲየም አይረን ፎስፌት የሚጠቀም ባትሪ ነው ወይ ነው። ሁለተኛ ኩሊንግ ሲስተሙ ምን አይነት ኩሊንግ ሲስተም ይጠቀማል ይሄ ባትሪ። ይሄ ባትሪ ማቀዝቀዣ ስርዓቱ ምን አይነት ነው? በአየር ነው የሚቀዘቅዘው? በግላይኮል ወይም ደግሞ ሊኩዊድ ፈሳሽ በሆነ ማቀዝቀዣ ነው የሚቀዘቅዘው ወይስ ሪፍሪጅራንት በጋዝ እንደ ፍሪጅ ባለ አይነት ነው የሚቀዘቅዘው የሚለውን ነገር ላይ መጠየቅ በጣም አለባቸው። ሁለተኛ ምን አይነት ተርማል ማኔጅመንት ሲስተም ይጠቀማል? ስማርት ቢኤምኤስ ባትሪ ማኔጅመንት ሲስተም ውስጥ ምን አይነት ነው? ይሄ በተለይ መሰረታዊ ነገር ነው። ባትሪ ማኔጅመንት ሲስተም ላይ ለምሳሌ የኢሮፕ መኪኖች ላይ አይተህ ከሆነ በጣም የሚገርም ባትሪ ማኔጅመንት ሲስተም እንዳላቸው ነው እየታየ ያለው። ምክንያቱም ያለው የኬሚስትሪ እና እነሱ አጀስት ያደረጉበት የባትሪ ማኔጅመንት ሲስተማቸው በጣም ሞር ተሽከርካሪው ሴፍ እንዲሆን ያደርገዋል። ስለዚህ መጠየቅ አለበት። ኩሊንግ ሲስተም መሰረታዊ መሆን አለበት። ባትሪ ማኔጅመንት ሲስተሙ ደግሞ ምኑን መሰለ የሚያደርገው ሴፍቲን ይጨምርልሃል። ኢቨን ቴምፕሬቸሩ ሲጨምር በምን ያክል ሙቀት ላይ ይሄን መኪና ከተውፍ ላርገው እንዳይሰራ ላግድህ ነው። ሴል ኢምባላንስ ካለ በምን ያክል 0.1 ላይ ልዝጋ 0.2 ላይ ምንላት ዴልታ ምንላት ሳይንስ አለች። የቱ ፖይንት ላይ ልዝጋ የሚለው የባትሪ ማኔጅመንት ሲስተሙ የሚሰራው ስራ ስለሆነ ምን አይነት ባትሪ ማኔጅመንት ሲስተም ይጠቀማል ብለው መጠየቅ አለባቸው ነው። ይሄ ነው። ይሄ 5ቱን ፖይንት ሰዓታችን ጋር ስለሌለ በፍጥነት እንይ። 5ቱ በኤሌክትሪክ መኪና ባትሪያችንን ህይወት የሚያሳጥሩት ምንድናቸው እንበል። አንደኛ ቴምፕሬቸር ነው። እንደምታውቀው ሙቀት ለኤሌክትሪክ መኪና ባትሪ ጸሩ ነው። ሙቀት ብቻ ሳይሆን ከፍተኛ ቅዝቃዜም እንደዛው ነው።
ሁለቱ እኛ ሀገር ግን ምንድን ለምሳሌ ያው ፖል ላይ ያለን ሰዎች ስላልሆንን እኛም እንደ ኢካተር አካባቢ ነው ያለ ነው። ትክክል ነው። ስለዚህ ሙቀት አካባቢ ነው። ምክንያቱም 13 ወር ጸጋ ያለ ነው ሙቀት ነው እንጂ በጣም ቅዝቃዜ ከኔጌቲቭ በታች ላይ አንዳንድ ኤሪያዎች ላይ ነው እንደ ደብረ ብርሃን አካባቢ ይሆናል እንጂ ሙቀት ነው የሚያስቸግረን እኛ እዚህ ባለንበት ሁኔታ ላይ። በአዲስ አበባ አንጻር ካየው በአዲስ አበባ ይሄ ቶፖግራፊው ሙቀት ነው እኛ ጋር ያለን ነገር ላይ። ይሄ ሙቀት ከ20 እስከ 35 ወይም አንዳንዱ ሳይንሶች እስከ 40 ይለዋል ሴፍ ኦፕሬሽናል ኤሪያ። ከዚህ ሙቀት በላይ ከሆነ ግን ምንድነው የሚሆነው? የባትሪያችን ህይወቱ እያጠረ ይመጣል። የባትሪ ህይወትን ከሚያሳጥሩብን ምክንያቶች አንደኛው ይሄ ሙቀት ነው። ይሄ ሙቀት ደግሞ የሚመጣው መቼ ነው? በጣም አዘውትረን ፋስት ቻርጂንግ የምንጠቀም ከሆነ። ይህንን ሁልጊዜ ነው ለአድማጮቻችን የምንለው። ፋስት ቻርጂንግ ስትጠቀም የባትሪ ፓኩ ቴምፕሬቸር ከ46 እስከ 50 ይደርሳል። ያ ማለት ባትሪ ውስጥ ያሉትን ኤሌክትሮላይቶችን በአግባቡ እንዳይሰራ ስለሚያደርግልን ፋስት ቻርጂንግን አዘውትረን አንጠቀም። የመጀመሪያው ነው። ትክክል ነው። ፋስት ቻርጂንግ ሲባል ግን አንዳንዴ ቴክኖሎጂው ሌተስት የሆነ ቴክኖሎጂ ቢኖር ሞር የተሻለ ሴፍቲ ይኖሯል ብዬ አስባለሁ። ግን አሁን ላይ ባለው ሁኔታ ኢትዮጵያ ውስጥ በተተከሉት ፋስት ቻርጂንግ ምንድነው ተቋማትና ቻርጀሮች ስንመለከተው በተግባር ያየነውን ነው። አሁን ለምሳሌ ማኑዋል ላይ ሄደው ቢመለከቱ ኤልኤፍፒ ባትሪ ላይ ፋስት ቻርጂንግ ብዙም ተጽዕኖ የለውም ምናምን የሚል ነገር ከብዙ አንግል ሊመለከት 100 ብታረጉት ችግር የለውም የሚል ነገር ልናይ እንችላለን። እንደውም ብዙም ጊዜ ኤንኤምሲ ተሽከርካሪዎች ላይ 20/80 ያድርጉ በማኑዋል ደረጃ ነው እሱ በማኑዋል በማኑፋክቸረር ደረጃ ማለት ነው። ለምሳሌ ደግሞ ወደ ቢዋይዲ ምናምን ብትመጣ ግን 20/80 ተጠቀሙ ሳይሆን የሚለው 100 ብታረጉት ችግር የለውም ይባላል። ግን የባትሪ ቻርጀሩ ራሱ መታየት አለበት ባይ ነኝ። ግን 100% እንዲጠቀሙ የተደረገው እኮ ማለት ነው ምንም ችግር ስለማያመጣ ብቻ አይደለም። 100% ባትሪ ሲሆን ስትረስ ቢውልድ ያደርጋል፣ ባትሪው ላይ ጫና አለው። ይሄ ሳይንስ ነው። ትክክል ነው። 100% የቢዋይዲ መኪኖች ወይም የኤልኤፍፒ ባትሪዎች ላይ እንዲሆኑ የሚፈለግበት ለካሊብሬሽን እና ለባላንሲንግ ፐርፐስ ስለሚያስፈልግህ ነው። ለምን ይሄ ኢነርጂ ዴንሲቲያቸው ላይ ስናየው ፍላት ከርቭ ነው። ፍላት ከርቭ የምንለው ነው 80%ም ሆኖ 30%ም ሆኖ ሁልጊዜ የሚያሳየው እኩል ስለሆነ ካሊብሬሽን ይፈልጋል። 100 ሲሆን ይሄን ያክል ኢነርጂ ያለኝ ይላል፣ እታች ሲሆን ይሄን ያክል ኢነርጂ ያለኝ ይላል። ስለዚህ ፎልስ የሆነ ሬንጆች እንዳይሰጥ ስለሚፈልግና ለካሊብሬሽን እና ለባላንሲንግ ስለሚያስፈልግ ነው እንጂ ስትረስ በጣም ግድ ነው። እንዲያውም ካሊብሬሽን ሳይክል ሲባል ግን ብዙ ሰዎች ሌላ ነገር እንዳይመስላቸው ስልካቸውን ሪስቶር እንደማድረግ ነው። ካሊብሬሽን ሳይክል ለተሽከርካሪውን በወር አንድ ጊዜ 100 አድርገው ከ10 በታች ሲነዱት ተሽከርካሪው ምን አደረጉት ማለት ነው? ሪስቶር አደረጉት ማለት ነው። ምክንያቱም የተሽከርካሪው ማይንድ ከ10 በታች ያለውንም እንዲያውቀው ነው። ቢኤምኤሱ ያን ነገር ላይ እንዲያውቅ ነው። እንዲያውም በጣም የማይመከረው ሁል ጊዜ ፉል ቻርጅ የምታደርግ ከሆነ ባትሪህንና ረጅም ጊዜ ቻርጅ ፉሉንም አድርገህ የምታስቀምጠው ከሆነ ባትሪ ህይወትን በጣም ይቀንሳል። ላይፍ ሳይክሉ ላይም ተጽዕኖ ይኖራል። ላይፍ ሳይክል አንድ ተሽከርካሪ ቻርጅ የመዳረጊያ እንትኑ ውስን ነው። ለምሳሌ ኤልኤፍፒ ብንለው ወደ 3000 እና ከዛ በላይ ቢሆን ኤንኤምሲ ደግሞ 1500 እስከ 2000 ነው። ስለዚህ ይሄ ማለት ሁሉ ጊዜ ፉል አድርገ ከፉል ደግሞ እስከ 0 ስትጠቀመው አንድ ስለሚልብህ እንደ በማርኬቲንግም አይን ካየኸው ተሽከርካሪህን እድሜው ወይም ሳይክሉ እየቀነሰ ስለሚመጣ ልሽጠውም ብትል 3000 ሳይክል ካለው 1500 ከበላኸው ማን ሊገዛ ይችላል? 1500። ስለዚህ ጥንቃቄ ይፈልጋል። እሱም ነው። ሁለተኛ ከዚህ ጋር ደግሞ ተያይዞ ደግሞ ፉል ብቻ ማድረጉንም አይደለም ወደ 5% 0% አድርገህ ረጅም ጊዜ የምታስቀምጠውም ከሆነ ደግሞ ባትሪውን በጣም ነው የምትጎዳው። ይሄ እንዲያውም ኢሪቨርሲብል ሪአክሽን የምንለው የማይመለስበትን ሁኔታ ይፈጠራል ባትሪው ላይ። ስለዚህ የባትሪያችን ሁልጊዜ ረጅም ሰዓት የምናስቀምጠው ከሆነ ማለት ነው ከ40 እስከ 60% ላይ ቢቀመጥ በጣም ይመከራል። ከ20% እስከ 30% አካባቢ የባትሪያችን ስቴት ኦፍ ቻርጅ ወይም ያለው የውስጡ የኢነርጂ መጠን ሲደርስ ቻርጅ ብናደርገው የሚመከር ነው ማለት ነው። አራተኛና የመጨረሻ ጉዳያችን ደግሞ የሚሆነው ምንድነው? አግሬሲቭ ድራይቪንግን መቀነስ። ይሄ ሞገደኛና ክልፍልፍ የሚባለው እጅግ በጣም በፍጥነት እየሄድን እንደገና በፍጥነት ፍሬን መያዝ መልሰ በፍጥነት ነዳጅ መስጠት፣ ይሄ ከፋስት ቻርጂንግ እኩል ነው። ፋስት ቻርጂንግ ሲገባ ነው አይደል ወደ ኢነርጂው ወደ ባትሪ ፓኩ። አሁን ደግሞ በጣም አስጨንቀ ነው ደግሞ ከባትሪ ፓኩ ወደ ሞተር ወደ ኢንቨርተሩ ደግሞ ሲወጣ የምናስጨንቀውም ከሆነ ባትሪያችን ውስጥ ሙቀት በጣም ይፈጠራል። ይሄ ሙቀት ደግሞ ባትሪ ውስጥ ያሉ አለ ኤሌክትሮኬሚካል ሪአክሽን የምንላቸውን ነገሮች በጣም ስርዓቱን ያዛባብናል። ስለዚህ ይህንን ነገር ላይ መጠንቀቅ አለብን። ቲፕ
ክረምት የመጣ ነው። ዝናቦች በጣም እያሉ ናቸው። ስለዚህ አሁን 1 2 3 4 መኪኖች እያየን ነው እኛ በዚህ በዝናቡ ምክንያት መጥተው ቆመዋል። እንዲያውም አሁን ለሰርቪስ የትም ቦታ የሚያደርጉ ሰዎች ኢንሱሌሽን ሬዚስታንስ ሞኒተሪንግ ሲስተሙ ምን ያክል ደርሷል ብለው ቼክ ያስደርጉ። ባትሪ ፓካቸው ውስጥም ፓወር ኤሌክትሮኒክስ ውስጥም ማለት ነው። ይሄ ኢንሱሌሽን ሬዚስታንስ ማለት ውሃ ወይም ደግሞ የሆኑ ፈሳሾች ወደ ውስጥ ምን ያክል ገብተዋል ብለን ሜገር ቴስት የምንላቸው አሉ። በጊዜ ከደረስንበት እናስተካክለዋለን። በጣም ግን ፍሉዶች ወደ ባትሪ ውስጥም ከገባ ወደ ሌሎችም ከገባ ፓወር ኤሌክትሮኒክሳችንን ስለሚመታብን ማለት ነው ከስታንዳርዱ ወረድ ካለ ሳይቃጠል በቅጠል ነውና ነገሩ ማለት ነው። በጊዜ እንደርስላቸው ብዙ ሰው ይጨንቀዋል እዚህ ጋር። አሁን ኤሌክትሪክ መኪና የያዘ ሰው መኪና ይላልነደው ነው ማለት ነው ወደሚልም ሐሳብ የሚመጣ ሰው አለ። ግን ያ ማለት አይደለም። ግን ጥንቃቄ መሆን አለበት። ውሃው ከጎማው በላይ ወጥቶ ባትሪውን እስከሚነካው ድረስ አለመንዳት ነው ወይም አለመግባት ነው። ዝናብ ካለ እኮ የነዳጁም ዘመን ላይ እኮ አንዳንዴ ሰዎች ይንቀሸቀሹና ወይም ለመገለጥ ብለው አረ የኔ መኪና አይሆንም ብለው ሲገቡ ያው ሳክ ያደርግብሃል። ያለውን ነገር ኦሬዲ ዳሜጅ ነው የሚያደርገው የነዳጅም ተሽከርካሪ ቢሆን ማለት ነው። ኤሌክትሪክ መኪና ላይ ግን ሲመጣ ያው ኤሌክትሮኒክስ የሆነ ነገር ስለሆነ ውሃን ጥንቃቄ መደረግ አለበት። ዝናብ ከዘነበ ፖዝ ቢያደርጉት ማለት ጎርፍ ላይ ደፍረው ጎርፍ ውስጥ ለዋኝ ከጎማ ሀፍ በላይ ከሆነ ምንድነው የባትሪ ፓኩን ትነካዋለህ ነው። እንዲያውም አሁን የፕሪቨንቲቭ ባለፈው ካንተ ብለሃል አይደል እዚህ የሶስቱ የጣሪያዎች ጉዳዮች ላይ ስላለ ማለት ነው ሰርቪስ የሚሄዱ ከሆነ አሁን ሁሉ ጊዜ ከሁሉም ጊዜ ጠንከር አድርገው የባትሪ ፓኬ እንዴት ነው የተመታ ፓርት አለው ወይ እስኪ ወደ ውስጥ የሚያስገባ ነገር ላይ እስኪ ኤልኝ ብሎ ደፈር ብለው ይሄንንም ነገር ላይ ቼክ መጠየቅ ይኖርባቸዋል። በአንድ ጊዜ ቻርጅ ከ1000 ኪሎ ሜትር በላይ የሚጓዘው አዲሱ የኤሌክትሪክ መኪና የሚል ነው። ሊያውም ከ1000 ኪሎ ሜትር በላይ ነው። የቁጥር ጉዳይ ሆኖ ሳለ ማለት ነው። ዛሬ በደንብ የትኛው መኪና ነው ቴክኖሎጂው 2026 ላይ አጀብ የሚያስብል ነው ያስብላል እንጂ አዎ በአንድ ጊዜ ቻርጅ 1000 ኪሎ ሜትር ማለት የዛሬ ስንት ዓመት እንደ ህልም ይታይ ነበር ነገር ነው። የዛሬ ዓመት ራሱ 1000 ኪሎ ሜትርማ በቃ ከመጣ ኦሬዲ እኔ የኤሌክትሪክ መኪና ገዛለሁ ያለኝላ ብዙ ሰው ነው። እንዲያውም የመጀመሪያው እኮ የሞደርን ኢራ ኦፍ ኢቪ የሚባለው እኮ 300 ሲሄድ አጀብ ተብሏል እኮ እንዴ ኒሳን ሊፍ 300 ኪሎ ሜትር ነው ሄዱት። በጣም ማለት ትልቅ ለውጥ በሳይንስ ውስጥ አንድ እርምጃ ነው የተባለው እኮ በኢቪ ኢንዱስትሪ ላይ በትክክል 1000 ደግሞ ሲሆን ምን በለው ምንም አትለው። ግን እዛ ውስጥ ከመግባታችን በፊት ዓለማችን ላይ ባለው እንግዲህ የጦርነት ሁኔታ የነዳጅ ዋጋ ከፍተኛ ሆኗል። ነዳጅ ጨምሯል። እንግዲህ የኤሌክትሪክ ፍላጎት ደግሞ በዛው ልክ ጨምሯል። በትክክል ኢትዮጵያ ስንመጣ ግን ኦልሞስት 100% በሚባል ሁኔታ የኤሌክትሪክ መኪና ሽያጭ ቀጥ ነው ያለው። ምክንያቱም አይተ ከሆነ የኤሌክትሪክ መኪና እንግዲህ 100% ማለቱ ማጋነን ይሆናል ግን ይካሄድ የነበረው የሽያጭ ሁኔታ አሁን ኦሬዲ ወደ መቆም አይነት አዝማሚያ ዲክላይን እያደረገን ያለው። ሌላው ዓለም ላይ ስትሄድ ግን የነዳጅ ዋጋ እየጨመረ ሲመጣ ብዙ ሰው ወደ ኤሌክትሪክ መኪና ነው እየመጣ ያለው። ኢቭን ሌላው ቢቀር ፕለጊን ሃይብሪድ ላይ እየመጡ ነው ያሉት። ለምን በፕለጊን ሃይብሪድ ለጊዜው በኤሌክትሪኩ እንቀሳቀስና ልክ ጦርነቱ ሲስተካከል ወደ ነዳጅ ይመጣል የሚል ሐሳብ ስላለ ማለት ነው። እና ሌላው ዓለም ላይ ኤሌክትሪክ መኪኖች አሁን ላይ በጣም እየጨመሩ ነው። እኛ ጋር ስንመጣ ግን የኤሌክትሪክ መኪኖች ወደ ታች እያሽቆለቆሉ ነው። የአሻግሬና የቃርሜን ታሪክ እዚህ ጋር ማምጣት አለብን። አሻግሬና ቃርሜ ሰርግ ላይ ሄዱ ይባላል እና ሰርግ ላይ ውሃ ይጠፋና ሰርገኞቹ ወይም የተሳታፊ በሙሉ ውሃ ይጠመዋል እና ቃርሜ ምን ያደርጋል ውሃ ጠፍቷል ብሎል የውሃ የሚሸጠውን የውሃ ዋጋ ውሃ ስለጠማቸው በየትኛውም ዋጋ ይገዙኛል ብሎ የውሃውን ዋጋ 100 ብር አደረሰው። አሻግሬ ግን የውሃውን ዋጋ ሳይጨምር የውሃውን ዋጋ አስተካክሎ ምን አድርጎታል በብዛት እንዲሸጥ አድርጎ ነበር አሻግሬ። ቃርሜ ግን ጠምቷቸዋል ፈልገውኛል ብሎ ዋጋው ምን አድርጓል ጨምሯል። አሁን በመኪና ኢንዱስትሪ ቃርሜው ማን ነው አሻግሬው ማን ነው? የለም ሁለቱም የለም። ሁለቱም ቃርሜ ሆኗል። የትኛው ነው አሻግሬ? ኤሌክትሪክ መኪኖች ላይ በቃ አሁን ጦርነት ነው ህዝቡን የሚያሻግረው ማን ነው? ምክንያቱም ይሄ ትልቅ እድል ነው። ይሄንን መልካም እድል የነዳጅ ዋጋ ሲጨምር ኤሌክትሪክ መኪኖች በሀገራችን የመስፋፋት እድላቸውን ይጨምረዋል በኃይለኛ ሁኔታ። ይሄንን አሁን ቻይና ላይ ሄደ ብታወራው በቃ ምንም አይነት እንኳን ቅናሽ ነው ጭራሽ እያደረጉ ያሉት። ለምን
በብዛት ኤሌክትሪክ መኪኖች ወደ ማርኬቱ እንዲገቡ ስለሚፈልግ ነው። ማርኬት ውስጥ ገቡ ደግሞ ማለት እንግዲህ ያለውን ኮስት ሪዳክሽን የምታውቀው ነው። ከኢንቫይሮንመንት አንጻር ያለውን ነገር የምታውቀው ነገር ነው። ስለዚህ ብዙ ነገር ሴፍ ስለሚያደርግ እንደ ሀገርም የምንጠቀመው ከዚህ በፊትም ስናገር አይቻለሁ። እያንዳንዱ ካር ብራንድ ከኢትዮጵያ ያገኘው ዶላር ቢሰላ ሀገሪቷን የሚገዛ ነው የሚሆነው። ስለዚህ ኤሌክትሪክ መኪኖች ላይ የምናደርገውን ትራንስፎርሜሽን በዚሁ አጋጣሚ ማቀላጠፍ ስንችል ገንዘብ ተኮር ብቻ በመሆን ኤሌክትሪክ ገበያ ላይ ያለው ሁኔታ አሁን ላይ በጣም የሚያስደነግጥ። አዎ የመኪኖቹ ዋጋ በጣም ጣሪያ ደርሷል። ቻይና ደግሞ የሚባለው ዋጋ ትንሽ ብር አይደለም፣ 400 ሺህ 500 ሺህ በሁለት ቀን በሶስት ቀን ውስጥ እጅግ በጣም በዛ ላይም ደግሞ የለምም ነው እንጂ በእንደዛም እንኳን ንጉሼት አድርገን የምትገዛው ነገር አይደለም። በጣም ይገርም። ስለዚህ ይሄንን ነገር ላይ ይሄንን ክፉ ዘመን ተቻችለን ብናልፍ አሻግሪው ማን ነው? አሻግሪዎች ቢኖሩ በትክክል መልካም ነገር ነው። ስለዚህ ይሄንን እንደ ሜን ፖይንት እናነሳና ወደ ዛሬው ሐሳባችን እንሄዳለን። እንግዲህ መጋቢት 5 ቀን BYD ያበሰረው ብስራት አለ። እሱም በኋላ ላይ አነሷለሁ። ከዛ በፊት ግን የትኞቹ መኪኖች ናቸው 1000 ኪሎ ሜትር እየተጓዙት የሚለውን ላንሳው። ይሄ በጣም አጓጓኝ። በአንድ ፉል ቻርጅ 1000 ኪሎ ሜትር እና ከዛ በላይ። የመጀመሪያው መኪና የBYD ያንግዋንግ U7 የተባለው ተሽከርካሪ ነው። ይሄ ያንግዋንግ U7 የተባለው ተሽከርካሪ ሬንጁ 1000 ኪሎ ሜትር ነው። በCLTC ሜዠርመንት አማካኝነት ወይም በቻይኒስ ላይት ዲዩቲ ቬሂክል ቴስት ሳይክል በሚባለው ውስጥ ተመዝኖ 1000 ኪሎ ሜትር እና 1006 ኪሎ ሜትር መጓዝ ይችላል። ሞተሩ ባለ 4 ነው፣ ኳድ ነው። ባትሪ ካፓሲቲው 150 ኪሎዋት አወር ባትሪ ነው። በአንድ ጊዜ ቻርጅ 1006 ኪሎ ሜትር መጓዝ ይችላል። ይሄ ማለት ቀላል ነገር እንዳይመስላቸው። ተሽከርካሪው ላይ 150 ኪሎዋት አወር ባትሪ መጫን ማለት እኮ 150 ኪሎዋት አወር ባትሪን የሚቆጣጠር ባትሪ ማኔጅመንት ሲስተምን በጣም ውስብስብ የሆነ ኩሊንግ ሲስተም ይጠቀማል ማለት ነው። ክብደቱም አለ። በጣም ከፍተኛ የሆነ የቴክኖሎጂ ሁኔታዎች በጣም ይተገበራሉ። ይሄ እንዴት ሊመጣ እንደቻለ እናነሳለን እና ክብደቱን ግን አንዴ ከእንትን ጋር እናወዳድርላቸው። የሶንግ ፕላስ ባትሪን 87 ኪሎዋት አወር ነው ያለው። የዚህን ደብል እንደማለት ነው። ክብደቱን ስታየው ደግሞ ማለት እኮ ነው ወደ 300 ምናምን ኪሎ ግራም አካባቢ ይሆናል የባትሪ ፓኩ ማለት ነው። የዚህን ኤነርጂ ዴንሲቲ እጥፍ አድርገህ ስትጭነው መኪናው ላይ የምትጨምርበት ክብደት በጣም ትልቅ ነው። ግን ሶንግ ፕላስ የሚጠቀመው ባትሪና አዲሱ ባትሪ ያንግዋንግ U7 የተለያዩ ናቸው። እሱን ላሳየ። ሁ የሚባል የያንግዋንግ የሽያጭ ክፍል ኃላፊ ሲናገር ምን ይላል? እኛ እኮ ተጨንቀናል አለ። ምክንያቱም ኃይል ብናቀርብ የተሽከርካሪው እድሜ ያንስብናል። ለምን? የተሽከርካሪውን ኢነርጂ ዴንሲቲው መጨመር ይችላሉ። ለምን? NMC ቢያደርገው በቀላሉ እኮ ከ1000 ኪሎ ሜትር በላይ ማድረግ ይችላል። ግን እድሜው ያንሳል። አሁን ላይ ማርኬቱ ላይ እንዳሉት ተሽከርካሪዎች ማለት ነው። ተጨነቀናል። ሁለተኛ ደግሞ በአንድ ቻርጅ ብዙ እንዲሄድ ብናደርገው ስፒዱ ያንስብናል አለ። ግን ይሄንን የሚፈታ አዲስ ነገር ይዘን መተናል የሚል ፍንጭ ነገር ሰጥቷል። ሁለተኛው ማን ነው? ዴንዛ Z9 GT የሚባለው ተሽከርካሪ ነው። ይህ ተሽከርካሪ ደግሞ 1036 ኪሎ ሜትር በአንድ ቻርጅ መጓዝ ይችላል። ቻርጅ ታይሙ በጣም የሚያስገርመው 9 ደቂቃ ብቻ ነው። ቻርጅ ለማድረግ ፉል ለማድረግ ፋስት ፍላሽ የሆነ የቻርጅ ሲስተም ይጠቀማል። አልትራ ፋስት ቻርጂንግ አሉ። ግን ይሄ ፍላሽ ቻርጅ ይሄ ፍላሽ የሚባለው በቃ በቅጽበት ነው እጭቅ የሚያደርገው ማለት ነው። በ9 ደቂቃ ውስጥ ተሽከርካሪውን ከ10 እስከ 70 ወይም ከ10 እስከ 97% መሙላት ይችላል። ይህ ተሽከርካሪ ዋጋው የሚገርም $39,000 ነው። ኢትዮጵያ ውስጥ ብናሰለው እኮ ትናንሽ መኪኖች የምንገዛበት ዋጋ ነው ይሄ ዋጋ እና በጣም ዝቅተኛ ነው። እና ይሄንን ተሽከርካሪ እነዚህን ተሽከርካሪዎች እያሰብናቸው ቅድም ያልኩ 1000 ኪሎ ሜትር መጓዙ አስደናቂ ነገር አይደለም። ነገር ግን ሰከንድ ጄኔሬሽን ኦፍ ብሌድ ባትሪ ይሄንን ሁሉ ነገር ቀይሮታል የሚል ነገር ተናገረ። ሰከንድ ጄኔሬሽን ኦፍ ብሌድ ባትሪ ምን ማለት ነው? ብሌድ ራሱ ምን ማለት ነው የሚለውን ካነሳ ነው። ብሌድ ማለት ምላጭ ማለት ነው። ቀጭን የሆነ የባትሪ ቴክኖሎጂ ማለት ነው። የሌሎቹን ተሽከርካሪዎች ብንመለከተው ፕሪዝማቲክ እና ሲሊንደሪካል ነው። ልክ እንደ ኤቨሬጅ ባትሪ ክብና ሲሊንደሪካል ፕሪዝማቲክ አይነት ናቸው። ልክ እንዴት አይነት ብለን ብናስበው እንችላለን። የብሌድ ባትሪ ማለት ቀጫጭን ሆነው ልክ እንደ መጽሐፍ ሆነው ልክ በሼልፍ ላይ መጽሐፋችን እንደምንደረድረው አይነት ስትራክቸር
ነው ያላቸው። በዛ ላይ ረጃጅም ናቸው። ያ ቀጭን ሆኖ ረጅም ሆኖ ልክ እንደ መጽሐፍ ስትደረድረው አንተ የምታገኘው ነገር ምንድነው? ስፔስን ሴቭ ያደርግልሃል። በትክክል ስፔስን ይቆጥብልሃል። በዛ ላይ ይመጣ የነበረውን ሙቀት ማኔጅ ማድረግ ትችላለህ። ተሽከርካሪው ላይ ሙቀት ሲመጣ ማኔጅ ወይም ማስተንፈሻዎች ተሰርተውለታል ማለት ነው። ስለዚህ አሁን ይሄንን እያሰብን መጋቢት 5 ቀን BYD በዩናን አንድ የስፖርት አዳራሽ ውስጥ ነው ይህንን መግለጫ የሰጠው። ሰከንድ ጄኔሬሽን ብሬል ባትሪ ያስተዋወቀበት ሁኔታ ማለት ነው። እና ይሄንን ጥቅሙ ብሌድ ባትሪ ብቻ አይደለም። ይሄ ብሌድ ባትሪ ፍላሽ ቻርጀርን መጠቀም ይችላል፣ ማለትም መቀበል የሚችል ነው። ፍላሽ ቻርጂንግን አክሴፕት ያደርጋል። ያ ማለት በ5 ደቂቃ ውስጥ ከ10 እስከ 70%፣ በ9 ደቂቃ ውስጥ ከ10 እስከ 97% ሚንስ 100% መሙላት ይችላል ማለት ነው። የሚገርመው በኔጌቲቭ 30 ዲግሪ ሴልሺየስ ውስጥ ተሽከርካሪውን ቻርጅ ስታደርገው የ3 ደቂቃ ልዩነት ነው የሚፈጥረው። ይሄ ማለት 3 ደቂቃ ማለት እንዴ በሌሎቹ በኤልኤፍፒ ተሽከርካሪ ኤንኤምሲ ተሽከርካሪ እኮ በጣም ቀዝቃዛ ቆይ ኔጌቲቭ 30 ዲግሪ ሴልሺየስ ምን ማለት እንደሆነ ላስረዳ። ኔጌቲቭ 30 ዲግሪ ሴልሺየስ እኮ ማለት አንድ ሰው ለአንድ ደቂቃ በዚህ የአየር ሁኔታ ውስጥ ቢቆይ ውስጣችን ነው ወደ በረዶነት የሚቀየረው፣ ኦርጋናችን ወደ በረዶነት ነው የሚቀየረው። በህይወት መቆየት አንችልም። ፍሪጅ እንኳን ወዲያው ውሃን ወደ በረዶነት የሚቀየረው በኔጌቲቭ 18 ነው። ውሃ ወደ በረዶነት የሚቀየረው በ0 ዲግሪ ሴልሺየስ ነው። ይሄ ማለት ኔጌቲቭ 30 ማለት የሰው ልጅ ሊኖርበት የማይችልበት አንታርክቲካ ብትሄድ ወደ ካናዳ ምናምን ብትሄድ የምታገኘው ነገር ነው። ያለ ፕሮቴክት አድርገህ ራስህን ካልሆነ በዚህ ሁኔታ ውስጥ 3 ደቂቃ ብቻ ነው አድም ያደርገው። ሌሎቹ ምንድነው 30 ደቂቃ ያደርጋል ተብለው 1 ሰዓትና 2 ሰዓት ይፈጃሉ በጣም ቀዝቃዛ ሁኔታ ውስጥ ቻርጅ ሲደረጉ። ይሄ ቀላል ማሻሻያ አይደለም። BYD እንዳለው እንፈትሸዋለን። ከኛ አንፃር ከቴክኒክ አንፃር ሁሉንም ነገር እናያለን። ከኢነርጂ ዴንሲቲ አንፃር ኢነርጂ ዴንሲቲው 5% አሳድጋለሁ ብለዋል። ማለትም በሬንጅም በምንም ቅድም 1000 ኪሎ ሜትር ይሄዳል የተባለው በተመሳሳይ መጠን ለምሳሌ በተመሳሳይ ባሊ ውስጥ የምታስቀምጠው ውሃ ተመሳሳይ ነው አይደለ? ስለዚህ አሁን ላይ ግን ባላቸው ተመሳሳይ ነው ሁለቱ ቴክኖሎጂዎች። ግን አዲሱ የብሌድ ባትሪ ሰከንድ ጄኔሬሽን የሆነው ግን የተሻለ ውሃ መያዝ ይችላል። ሳይዛቸው ግን እኩል ሆኖ ኢነርጂ ዴንሲቲው ይጨምራል። ዶፒንግ የሚባለውን ነገር ላይ በአንድ ኢነርጂን በዌትም በቮሊዩምም ስለምንለካው ማለት ነው ግራቫሜትሪካሊም ቮሊሜትሪካሊም ኢነርጂውን ዘ ሰከንድ ጄኔሬሽን ኦፍ ባትሪ አሳድገውት ነው የመጡልን በትክክል። ስለዚህ በባትሪ ማናጅመንት ሲስተም ደረጃ ደግሞ አስተካክያለሁ ያለው ነገር አለ። ለምሳሌ አንደኛ ሂት ማናጅመንቱን ለምሳሌ አንዷ ሴል ላይ ሙቀት ቢፈጠር ወዲያው እንዲበተን አድርጌዋለሁ ብሏል። ማለት ነው ሁሉም ተሽከርካሪው በእኩል መጠን ነው ሊሞቅ የሚችለው እንጂ የሆነች ሴል ተለይታ ሙቀቷ ሊጨምር አይችልም ማለት ነው ወደ ሁሉ። ይሄ ማለት እኮ ተሽከርካሪው አይሞቅም ወደ ማለት የሚያደርስ ነገር ነው። ሁለተኛው ሃይ ስፒድ የሆነ ሊቲየም አይን እንቅስቃሴ እንዲኖር ካፓሲቲ እንዲኖረው አድርገዋለሁ ብሏል። ይሄ ማለት ምን ማለት መሰላችሁ? ቀድሞ ያሉ የኤልኤፍፒም የኤንኤምሲም ተሽከርካሪዎች በጭቃ ላይ እንደ መንዳት ቁጠሩት። በጭቃ ላይና በተጨናነቀ ትራፊክ ውስጥ እንደ መንዳት ቁጠሩትና አዲሱ ግን አስፋልት ሰራለት። ስለዚህ በጣም ስሙዝና በፈጣን ሁኔታ። ምክንያቱም ባትሪ ማለት ከፖዚቲቭ ወደ ኔጌቲቭ እና ከኔጌቲቭ ወደ ፖዚቲቭ የሚደረግ እንቅስቃሴ ነው። ቻርጅ ሲያደርግ ከፖዚቲቭ ወደ ኔጌቲቭ ይሄዳል። ዲስቻርጅ ሲያደርግ ደግሞ ከኔጌቲቭ ስቶር ያደረገውን ወደ ፖዚቲቭ ያደርገዋል። ይሄ ኬሚካል ሪአክሽኑ በጣም በፍጥነት እንዲሳለጥ አድርጌዋለሁ። ያ ሪአክሽንና ሪዳክሽን እዛ ጋር ያለውን ሁኔታ እንዲሳለጥ አስፋልት ሰርቼ በአስፋልት ላይ ንዱት ወደ ማለት ነው የመጣው። የሚነዱት ግን አዮኖቹ ናቸው ሌላ ነገር እንዳይመስላቸው ማለት ነው። ስለዚህ ብሌድ ባትሪ ምን ማለት እንደሆነ አይተናል። ትክክል። ይሄ ተሽከርካሪ ያሻሻለው ሙቀትን የመቆጣጠር ሂደቱ ምንድነው የሚለውንም አይተናል። በሌላ መልኩ ግን የምንመለከተው ፍላሽ ቻርጀር ውስጥ ምንድነው ያስተካከለው? በመጀመሪያ ደረጃ 1.5 ሜጋዋት አቅም አለው። በጣም ትልቅ ነው። በሜጋዋት ደረጃ አሁን እኛ ቻርጅ የምናደርግባቸው 180 እና ኪሎዋት 180 250 ምናምን ኪሎዋት የሚጠቀሙ ናቸው። ያ ማለት ከእጥፍና እጥፍ በጣም ብዙ እጥፍ ልዩነት አላቸው። ሁለተኛው የቻርጀሮቹን ኬብል አይታችሁ ከሆነ የቻርጀሩ ኬብሎች በየሜዳው ላይ ሲጎተቱ ነው የምናያቸው። አሁን BYD ምን አደረገ? ቲ ሼፕ የሆነ ቻርጀር ስቴሽን የሰራው። ያ ማለት ሀዲድ ነው የሰራላቸው። ቲ ነው ያደረገው። ቲው ላይ ሀዲድ አለ። አንተ ያቺ ገን ወይም ቻርጂንግ ገኗን ነቅለ ስትወስድ ስሙዝሊ በዛ ቻርጀር ሀዲዱ ላይ እያተረማመርክ ነው የምትሄደው። ይሄ ለመጀመሪያ ጊዜ ነው ይህንን ፈጠራ የፈጠረው። ሲምፕል ይመስላል ግን
በጣም ብዙ ነገር ሊያሻሽል የሚችል ከዚህ በፊት የገኖቹ መቆሸሽ ሂት ይፈጥራል፣ ሬዚስታንስ ይፈጥራል፣ ተሽከርካሪው ላይ ተጽዕኖ አለው። መጀመሪያ እንደውም ከመሰካታችሁ በፊት ሄዳችሁ እስቲ ውስጡን እዩት ብለን ነበር። ትክክል። አሁን ግን ያ ቆሻሻ እንዳይፈጠር ቲ ሼፕ የሆነ አዲስ ቴክኖሎጂ ይዞ መጥቷል። ሌላው ደግሞ ቻይና ውስጥ ላሉ ሰዎች በነፃ ቻርጅ እንዲያደርጉ ለ1 ዓመት ይህንን ተሽከርካሪ ከገዙ ማለትም ይህንን ካፓሲቲ የሚጠቀሙ ለምሳሌ ሶንግ አልትራ ምናምን የሚባሉ ተሽከርካሪዎች ብዙ ተሽከርካሪዎች ብሌድ ባትሪ የተገጠመላቸው ይህንን የገዛ ሰው ለ1 ዓመት በነፃ ቻርጅ ያደርጋል ይላል። ይህንን በረከት ወደ ኢትዮጵያ የሚያምጣው